ይሄንን ነገር እንግዲህ ስሰማ እጅግ በጣም አስደንግጦኛል። ሊሆን ይችላል ብዬም በጭራሽ አላሰብኩም ነበረ። ምክንያቱም እንግዲህ በብዛት ያው የውሸት ዜናዎች በብዛት ስለሚሰራጩ ያንን ነገር ሊሆን ይችላል ብዬ ሳስብ ነበረ። በስተመጨረሻ ግን እውነት መሆኑን ደርሼበታለሁ። እጅግ በጣም በሚያሳፍር ሁኔታ እንግዲህ የሄርሜላ አንድ ቪዲዮ ተለቋል በሶሻል ሚዲያ ላይ እጅግ በጣም ሲዘዋወር ነበረ። ምክንያቱም እንግዲህ ያው ቪዲዮ ላይ የሚታየው እጅግ በጣም አሳሳቢና የሚያሳፍር አይነት ቪዲዮ ነው። ምክንያቱም እንግዲህ የእርቃም ቪዲዮ ነው ተብሎ ነው በጣም ሲወራ የነበረውና ያየነው መረጃ ያንን ነው የሚያሳየው። በተለይ የደረሰ መረጃ እንግዲህ ያው የሄርሜላ የእርቃም ቪዲዮ ነው ተብሎ የደረሰ መረጃ እውነትም ሆኖ አግኝተናል። እጅግ በጣም ያሳፍራል ማለት ነው። እንደዚህ አይነት ቪዲዮዎች እንግዲህ ይወጣሉ ብዬ በጭራሽ አላስብም ነበረ። በተለይ በዩቲዩብ እንደዚህ አይነት ነገሮችን አውጥቶ ፖስት ይደረጋል ተብሎ በጭራሽም አይታሰብም ነበረ። ይሄ መረጃ እንግዲህ በዛሬ ዕለት ደርሶኛል። ስለዚህ ጉዳይ እንግዲህ በደንብ አድርጌ እነግራችኋለሁ። እሱ ብቻ አይደለም እንግዲህ በተለይ አብርሃምም የተፈጠረው በተለይ ትላንትና ያደረገው ነገር እጅግ በጣም አሳሳቢ ሆኗል። ስለሱ ጉዳይም የተለያዩ ጉዳዮችም አዳዲስ ነገሮች ስላሉ እስከ መጨረሻ ድረስ ከኛ ጋር ሁኑ። ለዚህ ቻናል በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም በሚያነጋግር ሁኔታ በተለይ ስለ ሄርሜላ ጉዳይ ሲነሳ ነበረ። ምክንያቱ ደግሞ እንግዲህ እጅግ በጣም በሚያሳፍር ሁኔታ አዳዲስ ቪዲዮዎችና ፎቶዎች ሲለቀቁ ነበረ። የእርቃን ፎቶና ቪዲዮ ነው ተብሎ የሄርሜላ ፎቶዎች በብዛት ማለት ይቻላል ሲለቀቁ ነበረ ሶሻል ሚዲያ ላይ። ያ ነገር እንግዲህ እውነት ነው ወይስ አይደለም የሚለውን ነገር ለማጣራት ሞክረን ነበረ። ያገኘነው መረጃም እጅግ በጣም አስደንግጦናል። የእውነትም እንግዲህ እንደዛ አይነት ቪዲዮና ፎቶ ይወጣል ብዬ በጭራሽ አላስብም ነበረ። እንዳውም እስከ መጨረሻው ድረስ እንግዲህ ጉዳዩን ስከታተል ነበረ። እንግዲህ ምንም አዲስ ነገር ይኖራል ብዬ አላስብም ነበረ። ምክንያቱም እንግዲህ ያው በብዛት ብዙ ጊዜ ማለት ይቻላል የተለያዩ ሰዎች ቪው ለማግኘት ወይም ደግሞ የተሻለ ገንዘብ ለመስራትም ዩቲዩብ ላይ እንደዚህ አይነት ቪዲዮዎችን ይጭናሉ። ስለሆነ ያ ነገር ነው ሊሆን የሚችለው ብዬ ሳስብ ነበረ። በስተመጨረሻ እንግዲህ በሚያሳፍር ሁኔታ እውነት ሆኖ አግኝቼዋለሁ። እንግዲህ ምክንያቱም ደግሞ ኤአይም ሊሆን ይችላል ወይም ደግሞ በቅንብር የተሰራ ፎቶም ቪዲዮም ሊሆን ይችላል ብዬ ሳስብ ነበረ። በስተመጨረሻ ያገኘሁት ፎቶ እጅግ በጣም በሚገርም ሁኔታ እንግዲህ እጅግ አለሌና ዱርዬ እንደነበረች የሚያሳይ አይነት ቪዲዮዎችን አግኝተናል ማለት ነው። ይህንን መረጃ እንግዲህ በውስጥ አንድ ሰው ልኮልኝ ነበረ። ያ መረጃ ማውጣት እጅግ በጣም አሳሳቢ ነው። ምክንያቱም በዚህ ሰዓት እንግዲህ በተለይ ሶሻል ሚዲያ ላይ ሼር ማድረግ እጅግ በጣም ከባድ ነው። ዩቲዩብም አይቀበልም። ዩቲዩብ ላይም ሼር ቢደረግም ይሄን ያለ ደቂቃም ወይም ሰዓታት አይቆዩም። ምክንያቱም ወዲያውኑ እንግዲህ ኮሚኒቲ ጋይድላይንስም ጥሳል በሚለው ቪዲዮም ይነሳሉ። ቻናሉም አደጋ ላይ ስለሚወድቅ እጅግ በጣም በሚያሳስብ ሁኔታ እንግዲህ ያንን መረጃ እንደደረሰን ልነግራችሁ ፈልጋለሁ። እሱ ብቻ አይደለም ሄርሜላ የሚያደርገችው ትልቅ ነገር አለ። በተለይ እንግዲህ ስለዚህ ፎቶና ስለዚህ ቪዲዮ ጉዳይ ስታወራ ነበረ። በተለይ ላይቭ ገብታ ቲክቶክ ላይ እንግዲህ ስታወራ ምንም አይነት እንግዲህ አዲስ ነገር እንደሌለ ወይም ደግሞ ውሸት እንደሆነ ነው እሷ ስትናገር የነበረው። ይሄ ነገር እውነት ነው ወይስ አይደለም እኛ በቻልነው መጠን እንግዲህ ለማጣራት ሞክረን እውነት እንደሆነ ብቻ ነው የሚያሳየው ማለት ነው። ያገኘነው መረጃ እንግዲህ እጅግ አሳሳቢ ነው። በተለይ እንግዲህ ያው አብርሃም በዚህ ሰዓት ከሄርሜላ ጋር ያለውን ግንኙነት በዚህ ደረጃ መገምገም አለበት ብዬ ነው የማስበው። ምክንያቱም እጅግ በጣም ማትረባ ሴት እንደሆነች ወይም ደግሞ እጅግ በጣም የሚያሳፍር ነገሮችን እንደምታደርግ ከዚህ በፊትም ያንን ነገሮችን ስታደርግ እንደነበረ እንኳን ተረድቶ ወደ ራሱ ህይወት ቢመለስ የተሻለ ነው ብለን እናስባለን። በሌላ በኩል እንግዲህ የሩታ ጉዳይ ነው። ሁላችሁም ስትጠይቁ ነበረ ሩታ ምን ወሰነ
እየወሰነች በተለይ ከአብርሃም ጋር ያላትን ግንኙነት ወደ ምን ደረጃ እየወሰደች ነው ብላችሁ በጣም ብዙ ሰዎች ስትጠይቁ ነበረ። እንግዲህ በትላንትናው ዕለትም የፍቺ ጥያቄ በተለይ ከዚህ በፊት ወደ ፍርድ ቤት ያስገባችውን እንደምታነሳና ሁሉም ነገር እንደምታስተካከል በተለይ ለአብርሃም ቃል ገብታ እንደነበረ ነግሬያችሁ ነበረ። እንግዲህ በዛ መሰረትም ሁሉም ነገር እየተከናወነ እንግዲህ በመሃል ደግሞ በሚገርም ሁኔታ ሄርሜላ መታ ነገሩን በጥብጣለች ማለት ነው። እንግዲህ ይሄ ነገር እየተለመደ መጥቷል። ምክንያቱም ከዚህ በፊትም እንደምታስታውሰው ከሆነ ሄርሜላ በየመጨረሻ ሰዓት ላይ ወይም ሊግባቡ ሲሉ ሁሉም ነገር ሰላም ሊሆን ሲል ሄርሜላ በተደጋጋሚ እየመጣች የነሱን ህይወት ስታመሰቃቀል እንደነበረ በደንብ እናስታውሳለን። አሁንም ያንን ነገር ነው የደገመችው። ሆን ብላ እንግዲህ እሷ ተዘጋጅታበት በተለይ እነሱን ለመጉዳት የምትጠቀመው ነገር ነው። ሊስማሙ ሲሉ ወይም ደግሞ ሊግባቡ ሲሉ እንግዲህ ሁሌ በስተመጨረሻ እየመጣች ነገሮችን እያነሳች በማየውን መንገድ እንግዲህ እንዲጣሉና በጭራሽ እንዲራራቁ እያረገች ስለምትገኝ ሄርሜላ እስካለች ድረስ እውነቱን ለመናገር አብርሃምና ሩታ በሰላም ይኖራሉ ብዬ በጭራሽ አላስብም። ምክንያቱም እንግዲህ ያው እንዳያችሁት ከሆነ ያንን ነገር በተግባር ስታሳየን ነበረ። እሱ ብቻ አይደለም አብርሃምን በጣም በሚያሳፍር ሁኔታ እንደ ባለ ትዳር እንኳን አክታ ያረግም። እሷን ሲያያት በጣም ይቀያየራል። ፊቱም ሰውነቱም ሁሉ ነገሩ ነው የሚቀያየረው። ለሩታ ያለውን ክብር እንኳን ይተዋል ወይም ደግሞ ለሩታ የሚናገረውን ነገሮች በሙሉ ረስቶ እንግዲህ በተለይ ከሄርሜላ ጋራ እጅግ በጣም የማይደረጉ ነገሮችን ወደ ማድረግ ቶሎ ይገባል። ስለዚህ እንግዲህ እስከዛሬ ድረስ ተለውጧል ተብሎ በጣም ሲወራ የነበረው ነገር በፍጹም ውሸት እንደሆነ በደንብ ያሳያል ማለት ነው። አብርሃም ከልቡ መቀየር አይፈልግም። አብርሃም ሁሌም ቢሆን ከሄርሜላ ህይወት መውጣት እንደማይፈልግ በደንብ አድርጎ አረጋግጦ አሳይቶናል ማለት ነው። በተለይ እንግዲህ ተስፋ አግኝተን ነበረ። በተለይ አብርሃምና ሩታ ይታረቃሉ፣ ሩታም ሁሉም ነገር ረስታ በተለይ ያስገባችውን የፍቺውን ጥያቄ ሁሉም ነገር እንግዲህ እንደምታነሳም ያንን ቃል ስለገባች ብዙ ተስፋ አድርገን ነበረ። እንግዲህ አብርሃም ያደረገው ነገር እጅግ በጣም አሳፋሪ ሆኖ አግኝተናል። በተለይ ሄርሜላ ደግሞ ሰላማቸውንም በቃ በጭራሽ በሰላም እንዲኖሩ አትፈልግም። ስለሆነ በተለያየ ምክንያት እየመጣች እንግዲህ ያንን ሰላማቸውን እያደፈረሰች እንደሆነ በደንብ አይተናል ማለት ነው። እሱ ብቻ አይደለም እነጋሽዬም በጣም ሲያስተናቅቁ ነበር። በተለይ አብርሃምን በጭራሽ ሄርሜላ የምትባል ሰው ጋር እንዳትገናኝ ብለው እንግዲህ በጣም በተደጋጋሚ ሲያወራ ነበረ። ምን እንዳስነካቸው እንግዲህ አላወቅንም። እስከዛሬ ድረስ እንግዲህ ሄርሜላ በፈለገችው ሰዓት እየመጣች አብርሃምን ታገኘዋለች። እጅግ በጣም በሚገርም ሁኔታ ደግሞ እንግዲህ ሄርሜላና አብርሃም ሲገናኙ በማይታወቅ ፈገግታ ውስጥ ይገባሉ። እጅግ በጣም ደስታ ውስጥ ይገባሉ። እጅግ በጣም በተለይ በጣም ተቀራርቦ አፍ ለአፍ ማለት ይቻላል እንግዲህ እንደሚያወሩ አይተናል። በተለይ በዚህ ሰዓት እንደዚህ ማድረጉ አብርሃም ደግሞ የባሰ ሩታን እየጎዳት እንደሆነ ነው እንግዲህ የተሰማን። በተለይ በዚህ ሰዓት አይገባትም ብዬ ነው የማስበው። ምክንያቱም በጣም ብዙ ችግሮች አሉ። በእርግዝና ምክንያትም በጣም ብዙ ነገሮች ስላሉ ያንን ነገር እንኳን እስከምትወልድ ድረስ እንኳን ከራሱ ማራቅ አልቻለም። በሌላ በኩል ደግሞ እንግዲህ መጥቶ ከሩታ ጋራ መኖር አለብኝ ብሎ እንግዲህ ቡራ ከረዩ ሲል ነበረ። ይሄ ሰውዬ እንግዲህ ምን እንደፈለገ እንኳን መታወቅ አልተቻለም። እንግዲህ በዚህ ከቀጠለ እጅግ በጣም ብዙ ተመልካች ማለት ይቻላል የራሳቸውን ሰብስክራይብ ያነሳሉ ብዬ ነው የማስበው። ምክንያቱም እንግዲህ የሚያደርገው ነገር የሚያስተምር ነገርም አይደለም። ስለሆነ እስከዛሬ ድረስ እንግዲህ በተለይ አብርሃምን የምትከተሉ የምታዩ ቪዲዮውን ሁሌ ሼር የምታረጉ የነሩታንም የነሌሎቹም ቪዲዮ የምትመለከቱ ሰዎች ካላችሁ በተለይ በአብርሃም ዙሪያ እንግዲህ ምን አይነት ትምህርት አገኛችሁ
ከተመኛችሁ ሐሳባችሁን ኮሜንት ስር አስቀምጡልን። አዳዲስ ነገር ሲኖሩ እኔም እንግዲህ በራሴ በኩል በደንብ አጣርቼ ትክክለኛው መረጃ ለእናንተ ለማድረስ ሞክራለሁ። በዛሬ ዕለት እንግዲህ ባገኘሁት መረጃ መሰረት ያው ሄርሜላ የእርቃን ቪዲዮዎች ወይም ደግሞ ፎቶዎች በብዛት እየተሰራጩ ነው። ያ ጉዳይ እጅግ በጣም አሳሳቢ ስለሆነ ይህን መረጃ ላደርሳችሁ ነው የመጣሁት። ነገሮች እንግዲህ ሊስተካከሉ ይችላሉ የሚለውን ነገር እጅግ በጣም አሳሳቢ ሁኔታ ውስጥ እንግዲህ ሄርሜላ ከታለች ማለት ነው። በዚህ ከቀጠለ እንግዲህ አዳዲስ ነገሮች ይፈጠራሉ ብዬ አስባለሁ። እንግዲህ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።